የማለዳና የመኖሪያ ጨዋታ ነው። ከጀመረ አንድ 10 ደቂቃ ይሆነዋል። እስካሁን እየተከላከሉ ነው። ዳኛ ይባል እያየሁ ነው። አረብ አይዞህ አዎ ፔናልቲ ተሰጠባቸው። ሁለተኛ ቅጣት ተሰጠባቸው። ለበረኛው ሲሰጥ በረኛው ማጽዳት ነበረበት። እስቲ የመጀመሪያውን ጎል ማለዳዎች ያስቆጥራሉ። ይመልስልህ ንገረው። ያው እዚህ ወጣ ብለሽ ቁሚ አንቺ። ፖግባ ሙሳብ ቶቶ ይሄ ሰው በሰው ቢይዙ ይሻላቸው ነበረ። ጎል ላይ ተደረደሩ። ወጡት። ምን አለ? ለዛ ነው ዳኛ ያለ በቃ ይጉን ያቃል ማለት። ቅድም ትክክል። ኢምራን አይተዋል። ያሉት ልጆች አይተሃል? ኢምራን ያዘው አይደል? ኧረ ልሄድ ነው። ከምር ልሄድ ነው። ትንሽ ልቅረጻቸው ብዬ ነው። ኧረ ጎበዝ ታገላቸው እኮ። አይ መልቀቅ ነበረበት። ኦፍሳይድ ከገባ እስቲ እናየዋለን። አክሰንቱም ደቡብ ነው የሚመስለው እንዳይቀረቀር
أنت ذاكر يا له أنت محمد محمد مصطفى أنا مش شايفك تعرف مني ሚኪያስ የመጀመሪያውን ጎል ጨዋታው በጀመረ 20 ደቂቃ አካባቢ ላይ አስቆጥሯል። ከማለዳ ልጆች ሳይዳ ነው ተዘጋጅ። ወይኔ ሸሆነው በነገራችሁ ላይ መኖሪያ ማለት ጎዳና ጠባቂዎች ናቸው። ጋሽ ታምሩ እንደሚሉት በዮርዳኖስ ባህሩ አማካኝነት የሚሰለጥኑ ናቸው። ሰብስቦ መደበኛ
ህይወት እንዲኖሩ ለማድረግ የሚጥርላቸው ልጆች ናቸው። የተለያየ የስፍራ ላይ የመጡ ወገኖች ናቸው። ጎዳና ተዳዳሪ በተለምዶ የምንለው ነው ህይወታቸው። ያው የተለያዩ ሽቀላዎች ላይ ውለው እዛው ጎዳና ነው የሚያድሩት። ነገር ግን ደግሞ እንደዚህ በመዝናኛ ውድድራችን በገላንጉዳ ባዘጋጀው ወጣቶችና ስፖርት ጉዳይ ጽሕፈት ቤት ከእግር ኳስ ፌዴሬሽኑ ባዘጋጀው ውድድር ላይ በ15 ዓመት በታች እየተሳተፉ ነው ያሉት። አንድ ጎል ገብቶባቸዋል። ጥሩ ጥሩ ሙከራዎችን አክሽፈዋል ማለት ይቻላል። ከማለዳ በኩል ብዙ ጎል የማግኘት እድላቸውን አምክነውባቸዋል። እነርሱም አልተጠቀሙበትም። በዚህ ደካማ አፈጻጸማቸው ጨዋታውን በጠበበ ጎል ምናልባት አሸንፈው ሊወጡ ይችላሉ እንጂ ውጤታማ የሚሆኑበት እድል ሰፊ ነው ከምናየው የኳስ ፍሰት አንጻር። እንግዲህ ጨዋታውን ከረፍት በኋላ አሰልጣኛቸው ሊቀይር ስህተቶቻቸውን አርሞ እንዲገቡ ሊያደርግ የሚችልበት እድል ይኖራል። ያው ከረፍት በፊት የተናገራቸው ነው። ሊሰሙት አልፈለጉም፣ አልቻሉም። ብዙውን ጊዜ ከጨዋታ በፊት ያሉ ከረፍት በፊት ያሉ ጨዋታዎች የቡድኖች ናቸው። ቀጥሎ ከረፍት በኋላ ተቆጥቶ ይህን ፎርሜሽን ካልፈጸምክ ዋ ብሎ ሲገቡ አሰልጣኙን ፎርሜሽን ተፈጻሚ ያደርጋሉ። ይሄ ያው የኳስ ውስጥ አንደኛው አፈጻጸም ነው። አሁንም እያየ ነው። ይሄ ነው። ፍጹም አልተመቹለትም ለተሰጣቸው የመጀመሪያ ፎርሜሽን። ኳሷ አሁንም ወጥታለች። ተቀባብለው መጫወት የሚችሉበት እድል ነበረ። 10 ቁጥር እየጠበቀ ነው። ፍረስትሬት ያደረጉ ነው ማለዳዎች። ጎል የገባባቸው በአንጻሩ ጸንተው እየተከላከሉ ነው። ለምን የማይሳቱ ኳሶች በበዙ ቁጥር መሸነፍም ይመጣል። ከመስመር ውጪ ኳስ ነው። ያወጡት ረጋ ረጋ አምጣ ረጋ ብለህ ፈልገህ አብስራን። ኮቻቸው ዮርዳኖስ መጥቷል። በጥሩ ቦታ ላይ ኳስ አግኝተዋል። መቼ ካለ ጎል የማድረግ እድላቸው ሰፊ ነው። ካርዷ ነጭ ሆና ነው የምትታየው። ቢጫ ካርድ ሰጥቶታል ጎል ኪፐሩ። ዮርዳኖስ ባህሩ ልጆቹን ሰብስበው እያወራቸው ነው።
በቀላሉ ጎሉን አስቆጥሯል። 10 ቁጥሩ ቅድም በጣም ሲበሳጭ ነበረ። ሊሰጠው ይገባ የነበረውን ኳስ አጉል ወደ ውጪ ሲወጣ ስላየ ነው። ማን ነው ስሙ? ሄኖክ አግብቷል። የሆነ የስሜት ርብሸት ውስጥ መግባቱን በእጁ አሳይቶ ነበር የቅድሟ ኳስ ስትሳት። አሁን ግን በቀላሉ ራሱ ጎሉን አስቆጥሯል። ሁለተኛ ጎል ማለዳ። አሁንም ወደፊት እየሄዱ ነው ማለዳዎች። 7 ቁጥሩ ለ10 ቁጥሩ ደግሞ ሰጥቶታል። 10 ቁጥሩ በቀላሉ ሶስተኛውን ጎል አስቆጥሯል። ለራሱ ሁለተኛውን ጎል ሄኖክ ጋሽ ጌቱ ጅርቱ አፈገሎ። እሺ በቀላሉ አሁን እየተነሱ ነው። ከፍርስትሬሽኑ እየተላቀቁ ነው ማለዳዊ። ጎል ባላገቡ ቁጥር እንዲህ አይነት ስሜቶች ይሰማሉ ብዬ ነበር። አሁን መነቃቃት አለ። በአንጻሩ ደግሞ ጎል እየገባበት ያለው ቲም የመውረድ ነገር እያየን ነው። አመጣጣቸው ላይ ሆዳቸው ላይ ያለውን ቲሸርት ከፍ ዝቅ ሲያደርጉ እያየን ነው። እስኪ ቀጥሎ የሚሆነው እናያለን። እሺ አለቀ፣ ኳሱ አለቀ። እሺ በጣም አመሰግናለሁ። እሺ የማለዳ ኮች ቀይ መስቀል ማለዳ ፉትቦል ፕሮጀክት ዮርዳኖስ ሰላም፣ እንዴት ነው ዮርዲ? አለን ይመስገነው። አለን ቀደም ሲል ከአፍረንቀሎ ጋር የነበረውን ጨዋታ ዳለቴ 3-0 4-0 ተሸንፏል ብለውኛል። አልነበርንም። እንግዲህ በስራ ልብስ ነው የመጣ ነው። መልካም ቀን።